የምትመሩ መሪዎች፣ የምታስተምሩ አስተማሪዎች፣ የምትነግዱ ነጋዴዎች፣ የምታገለግሉ አገልጋዮች፣ የምትማሩ ተማሪዎች በተለያየ ቦታ ሆናችሁ ከእግዚአብሔር ጋር ጀምራችሁ ያላችሁ በተለያየ አስቸጋሪ ምዕራፍ የምትገኙ ሰዎች ካላችሁ በአድራሻችሁ እግዚአብሔር ይመጣል። ሻሎም ሻሎም። በመላው ዓለም ለምትገኙ ቅዱሳን በኢትዮጵያና ከኢትዮጵያ ውጪ የምትገኙ ቅዱሳን የእናንተ ወንድም ፕሮፌት ኤሜናይ ከክራይስት ሮክ ዩኒቲ ኢንተርናሽናል ቤተክርስቲያን ዛሬ ወደ እናንተ አንድ መልእክት ይዤላችሁ መጥቻለሁ። ሁላችሁም እስከ መጨረሻ እንድታዳምጡት ይሁን። ከእግዚአብሔር ቃል አንድ ስፍራ ላነብላችሁና ከዚያም መልእክትን ወደ እናንተ አስተላልፍላችኋለሁ። ከመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 6 ከቁጥር 16 በዚህ ክፍል ላይ የአምላካችን እግዚአብሔር ቃል እንደዚህ ብሎ ይናገራል። በመሸ ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በታንኳይቱም ገብቶ በባህር ማዶ ወደ ቅፍርናሆም ይወጡ ነበር። አሁንም ጨልሞ ነበር። ኢየሱስም ገና ወደ እነርሱ አልመጣም ነበር። ብርቱ ንፋስም ስለነፈሰ ባህሩ ተናወጠ። 25 ወይም 30 ምዕራፍ ከቀዘፉ በኋላ ኢየሱስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። እርሱ ግን እኔ ነኝ አትፍሩ አላቸው። ስለዚህ በታንኳይቱ ሊወስዱት ወደዱት። ወዲያም ታንኳይቱ ወደሚሄድበት ምድር ደረሰች ይላል። ከዚህ ክፍል ላይ ለእናንተ የማካፍላችሁ የመልእክቴ ዋና ሐሳብ የሚሆነው እግዚአብሔር በአድራሻችሁ ይመጣል የሚል ነው የሚሆነው። ጌታ በመሸ ጊዜ እነሱ ብቻቸውን ወደ ቅፍርናሆም እየተጓዙ በነበረ ሰዓት ከምሽቱ በአራተኛ ሰዓት ወይም 25 ወይም 30 ምዕራፍ የሚያክል እነሱ ከቀዘፉ በኋላ እየሄዱ በነበሩበት ታንኳይቱ ላይ አውሎ ንፋስና ወጀብ ተነሳባቸው። አውሎ ንፋስና ወጀብ ተነስቶ ባናወጣቸው ጊዜ እርሱ እንደዚህ አላቸው። ያሉበትን አይቶ ካለበት እነሱ ወዳሉበት መጣ። እርሱ በባህር ላይ እየሄደ ወደ እነርሱ በመጣበት ጊዜ እነርሱ በታንኳይቱ ውስጥ ሆኖ እነሱን ባህርና ንፋሳት በጣም አውሎ ያናወጣቸው ነበር። በሚያናወጣቸው መርከብ ውስጥ ሆኖ ሳሉ እየተናወጡ በንፋሳት ውስጥ ሆኖ ሳሉ ኢየሱስ በእግር እየተራመደ በውሃው ላይ መጣ። በዚህ አጋጣሚ በተለያየ ቦታ ሆናችሁ ከእግዚአብሔር ጋር ጀምራችሁ ያላችሁ በተለያየ አስቸጋሪ ምዕራፍ የምትገኙ ሰዎች ካላችሁ በአድራሻችሁ እግዚአብሔር ይመጣል። ይሄ መልእክት ወደ እናንተ በሚደርስበት ጊዜ አሜን ብላችሁ ተቀበሉት። በሚያናውጥ በአስቸጋሪ ምዕራፍ ላይ ኢየሱስ ክርስቶስ መጣ። እንደመጣ በሩቅ እነሱ አዩና እየመጣ ሳለ እንደዚህ አሉ፣ ይህ ምታት ሳይሆን አይቀርም ልንጠፋ ነው ወዮ ወዮ ብሎ በፍርሃት ውስጥ ሲገቡ እርሱ ግን እንደዚህ አለ፣ አትፍሩ እኔ ነኝ አለ። ወዲያውኑም ይላል መጽሐፍ ቅዱስ ሲናገር ወዲያው እነሱን እርሱ መሆኑን ከተረዱ በኋላ ወደ ታንኳይቱ ለመውሰድ ወደዱት፣ ተቀበሉትም። እርሱ መጥቶ ወደ ታንኳይቱ ውስጥ እስከሚገባበት ሰዓት ድረስ በጣም ያናወጣቸው ነበር። የሚያናውጠው ባህር፣ የሚያናውጠው አስቸጋሪ ምዕራፍ፣ የሚያናውጠው ንፋስና አውሎ የሚያናውጠው አስቸጋሪ ሁኔታው እርሱ መጥቶ ወደ እነሱ በተቀላቀለ ጊዜ ዝም አለ፣ ጸጥ አለ፣ ረጭ አለ። ታንኳይቱም ወደምትሄድበት ምድር ለመድረስ ቀጥ ብላ መሄድ አቅምን አገኘች። ብቻችሁ ሆናችሁ መከራና ችግር እያናወጣችሁ ያላችሁ ሰዎች፣ የዲያብሎስ ሽንገላ ክፋት እናንተን ያናወጣችሁ ያላችሁ ሰዎች ካላችሁ አንድ መልእክት አለኝ። እግዚአብሔር አምላክ በአድራሻችሁ ይመጣል። በመሸ ጊዜ ይላል፣ በነጋ አይደለም። በመሸ ጊዜ አስቸጋሪ ምዕራፍ ላይ 25 እና 30 ምዕራፍን በባህሩ ላይ እየሄዱ መሃል ሲደርሱ ጊዜ አውሎ ንፋስ ተነሳባቸው። ወደ ኋላም እንዳይመለሱ ወደፊትም እንዳይቀጠሉ በማያስችል በአስቸጋሪ ምዕራፍ ላይ ገብቶ ተውጦ በጣም በጭንቀት ውስጥ እያሉ በጭንቀት ተውጦ በአስቸጋሪ ሁኔታ ውስጥ ሆኖ ተስፋ መቁረጥ ስሜት ውስጥ ተውጦ ሳሉ ኢየሱስ እየተራመደ እነሱ ወዳሉበት መጣ። ያስቸገራችሁና ዋጋ ያስከፈለ ያለው ምዕራፍ እናንተን ነው እንጂ ያስቸገረው እግዚአብሔርን አያስቸግርም። የናንተ ጉዳይ ለእግዚአብሔር ቀላል ነው። ያንቺ ጉዳይ ለእግዚአብሔር ቀላል ነው። የአንተ ጉዳይ ለእግዚአብሔር ቀላል ነው። በዚህ አጋጣሚ የምትመሩ መሪዎች፣ የምታስተምሩ አስተማሪዎች፣ የምትነግዱ ነጋዴዎች፣ የምታገለግሉ አገልጋዮች፣ የምትማሩ ተማሪዎች መልእክት አለኝ። እግዚአብሔር በአድራሻችሁ ይመጣል። ባስጨነቃችሁ ጉዳይ ላይ እግዚአብሔር አምላክ ይመጣል። በጣም የገረመኝ ደቀ መዛሙርቱ አንድ ላይ ተሰባስቦ በባህር ላይ ለመግባት ታንኳይቱን ይዞ በሚነሱበት ጊዜ ምንም ችግር አልነበረም። ስንሱም ችግር አልነበረም። ጉዞ ሲጀመሩም ችግር አልነበረም። ወደ ማዶ እንደሚሻገሩ ሲያወሩም ምንም ችግር አልነበራቸውም። እየሄዱ ሳሉ ግን በመሃል
ማዕበል ተነሳባቸው። በመሃል ላይ ወጀብ ተነሳባቸው። በመሃል ላይ አስቸጋሪ ነገር ገጠማቸው። በመሃል ሲደርሱ የሚያናውጥና የሚያንገጫግጭ አስቸጋሪ ነገር መጣ። ዛሬም መልእክት አለኝ። የሰራዊት ጌታ እግዚአብሔር አምላክ በሚያስጨንቃችሁና በሚያንገጫገጫችሁ ምዕራፍ ላይ ራሱ ይመጣል፣ ያቆማችኋል። ያንገጫገጫችሁን ምዕራፍን ዝም በል ጸጥ በላችኋል። እግዚአብሔር በአድራሻችሁ ይመጣል። በጣም የገረመኝ ነገር እነርሱ በቶንካይቱ ውስጥ ሆኖ ነበር ሲናወጡ ነበሩ። እነርሱ በመርከብ ላይ ሆኖ ነበር ሲናወጡ ነበሩ። ውሃ ላይ ደግሞ እየተራመዱ ሳይሆን በመርከብ ውስጥ ሆኖ እነሱን ያናወጠ የነበረው መርከብ፣ እነሱን ያናወጠ የነበረው ቶንካይት ኢየሱስ ክርስቶስ እየተራመደ ሲመጣ ታዘዙለት። ለኢየሱስ ልክ እንደ አስፋልት ሆነ። በአስፋልት ላይ የሚራመድ ሰው እሰምጣለሁ ብሎ አይፈራም። በአስፋልት ላይ የሚራመድ ሰው ልውጠኝ ይሁን ብሎ አይፈራም። እንደዚሁ ውሃ ለኢየሱስ ክርስቶስ እንደ አስፋልት ሆነለት፣ እንደ መንገድ ሆነለት። ኢየሱስ እየተራመደ መጣ። እነሱን በሚያናውጣቸው መንገድ ላይ ወይም እነሱን እያናወጠ ባለው ባህር ላይ ኢየሱስ እየተራመደ መጣ። በእናንተ ህይወትም ዛሬ ኢየሱስ እየተራመደ ይመጣል። ወደ ቤታችሁ ኢየሱስ እየተራመደ ይመጣል። ዛሬ የተጨነቃችሁ ሰዎች ኢየሱስ እስከመጣ ነው። የተቸገራችሁ ሰዎች ኢየሱስ እስከመጣ ነው። የሐሰት ክስ የገጠመባችሁ ሰዎች ኢየሱስ እስከመጣ ነው። ፍርዳችሁን ለማውጣት እያለቀሳችሁ ያላችሁ ሰዎች እንባችሁ እስከምታበስ ኢየሱስ እስከመጣ ነው። የእናንተ ጉዳይ እስከ ዛሬ ድረስ የተበላሸ የሚመስለው ይመጣል፣ መጥቶም ያስተካክልላችኋል። ይመጣል፣ በአድራሻችሁ የአድራሻ ለውጥ ያደርግላችኋል። ይመጣል፣ በአድራሻችሁ እንባችሁን ያብሳል። ይመጣል፣ በአድራሻችሁ ከወደቃችሁበት ያነሳችኋል። ይመጣል፣ በአድራሻችሁ በክብር ይመራችኋል። ይመጣል፣ በአድራሻችሁ ሌላ ክብርን ያለብሳችኋል። ደቀ መዛሙርቱ እየተናወጡ ነበር፣ በባህር ውስጥ እየፈሩ ነበር፣ በባህር ውስጥ እየሰጉ ነበር፣ በባህር ውስጥ ተስፋ ቆርጦ ነበር፣ በባህር ውስጥ። ኢየሱስ ግን እየተራመደ በባህር ላይ ወደ እነሱ በመጣ ጊዜ ይልቁንስ ሩቅ ላይ አይቶ ፈሩ። ምሽት ነበርና አይታይላቸውም ነበር። በጭላንጭል ከሩቅ እየመጣ ያለውን አይቶ ይሄ ምታት ይሆናል፣ በቃ ጠፋን፣ የመጨረሻ ነው ሲሉ ኢየሱስ እንደዚህ አላቸው፣ እኔ ነኝ አትፍሩ አላቸው። ወዲያው ተናገረ። በዚያን ጊዜ እነሱም እርሱን ወዲያው ወደ ቤቱ አስገቡት። ባስጨነቃችሁ ጉዳይ ላይ ኢየሱስን ጋብዙ፣ እርሱን አስቀድሙት። እርሱ በጉዳያችሁ ላይ ዛሬ ጣልቃ ይገባል። እርሱ ወደ ቤታችሁ ይመጣል። እርሱ ሊያሳርፋችሁ ይመጣል። እርሱ እንባችሁን ሊያብስ ይመጣል። እርሱ መንገድ ሊያሳያችሁ ይመጣል። እርሱ ሊጠቁማችሁ ይመጣል። መጣ። ወደ ቤት ወሰዱት፣ ማለትም ወደ ቶንካይቱ ወሰዱት። ወደ ራሳቸው አስጠጉት። ባስጠጉ ጊዜ ኢየሱስ ክርስቶስ ወደ ቶንካይቱ በገባ ጊዜ ከዛች ሰከንድ ጀምሮ ባህሩን ጸጥ አለ፣ ንፋሱም ጸጥ አለ፣ ወጀቡ ጸጥ አለ፣ አውሎም ጸጥ አለ። በዛች ታይም ሰላም ተፈጠረላቸው። ያናወጠ ጉዳይ ሁሉ ኢየሱስ ወደ ቤታችሁ ሲመጣ ጸጥ ይላል። ኢየሱስ በአድራሻችሁ ሲመጣ ታይቶ የማይታወቅ አዲስ ነገር ይሆናል። ከዛ በፊትም ሆነ ከዛ በኋላም በባህር ላይ ሰው ተራምዶ አይታወቅም። ከዛ በፊትም በጥንት ዘመንም ይሁን በባህር ላይ ሰው ተራምዶ አያውቅም። በእግር ማንም የተራመደ የለም። ኢየሱስ ግን በባህር ላይ እየተራመደ መጣ። ሰው ከማድረግ የሚበልጣውን ተአምራትን እያደረገ ከሰው አእምሮም ይሁን ከሸይጣን አእምሮ በላይ በሆነ ተአምራት ኢየሱስ ክርስቶስ ወደ ደቀ መዛሙርቱ መጣ። ስናወጡ በነበሩበት ኢየሱስ ክርስቶስ ወዲያውኑ ጣልቃ ገባ። ዛሬም አንድ መልእክት አለኝ። ባናወጠባችሁ ጉዳይ ላይ ኢየሱስ በቀላሉ ይደርስላችኋል፣ ያሳርፋችኋል። ድንቅ ተአምራትን በሕይወታችሁ ላይ ያደርግላችኋል። አትፍሩ። የፈራችሁ እናንተን አይወርስም። ልንሙት ይሁን ልንጠፋ ይሁን እያሉ እየሰጉ በፍርሃት መንፈስ የተዋጡ ሰዎች ኢየሱስ መጥቶ በአድራሻቸው በመጣ ጊዜ እሰይ አሉ። አይቶ ወደ ራሳቸው ከተቀበሉ በኋላ ወዲያውኑ አረፉ። አንድ ቀን ታርፋላችሁ፣ በአንድ ንጋት ታርፋላችሁ። በአንዲት የምትጎበኙበት ሰዓት ኢየሱስ በአድራሻችሁ ይመጣል፣ ይጎበኛችኋል፣ እንባችሁን ከዓይናችሁ ያብሳል። ኢየሱስ በአድራሻችሁ ሲመጣ ከሚሆነው አንድ ሶስት ነገር ለእናንተ ላስተላልፍላችሁና መልእክት አጠቃልላለሁ። ኢየሱስ ክርስቶስ በአድራሻችሁ በመጣበት ጊዜ አንደኛ የሚያስፈራችሁ ምዕራፍ ሁሉ ዝም ጸጥ ይላል። ኢየሱስ ክርስቶስ በአድራሻቸው በመጣ ጊዜ
ንፋሱ ጸጥ አለ፣ ወጀቡ ጸጥ አለ። የፈሩ የነበሩት ጉዳይ እነሱን ያስፈራው ዝም አለ፣ ጸጥ አለ፣ ዝም አለ፣ ጸጥ አለ። እርሱን ወደ እነርሱ መጣ፣ ተቀበሉት፣ ወደ ቤቱ አስገቡት። ከራሳቸው ጋርም አንድ ላይ ተቀመጠ። የፈሩት ጉዳይ ጸጥ ረጭ አለ። ሁለተኛ ሐሳብ ወደምትሄዱበት በድል ትደርሳላችሁ። እግዚአብሔር ወዳየበት ለመድረስ እግዚአብሔር አምላክ በድል ይመራችኋል። ኢየሱስ ክርስቶስ ወደ እነርሱ ከመጣ በኋላ ከተቀበሉ በኋላ ጉዟቸው በድል ተጠናቀቀ። ጉዟቸው በክብር ተጠናቀቀ። የፈሩት አልወረሳቸውም፣ አልተዋጡም። ንፋሱም ባህሩም ሁሉን ነገር አውሎም ጸጥ ዝም ረጭ ባለ ጊዜ በድል ተሻገሩ፣ ወደሚሄዱበት በሰላም ደረሱ። ሶስተኛና የመጨረሻ ሐሳብ የሚሆነው ኢየሱስ ክርስቶስ ወደ እናንተ በአድራሻችሁ በመጣ ጊዜ እጅም በአፍ የሚያስጭን የሚያስደንቅ ነገር ይሆንላችኋል። ኢየሱስ ክርስቶስ ወደ እነሱ በመጣ ጊዜ ባህሩንም ጸጥ አድርጎ ንፋሱንም ጸጥ አድርጎ አውሎ ንፋስን ወጀብን ሁሉ ጸጥ ካደረገ በኋላ መደነቅና መገረም ሆነባቸው። በሉቃስ ወንጌል ምዕራፍ 4:35 ላይ ሄደን በምንመለከትበት ጊዜ እስከ 42 ባለው ክፍል ላይ ንፋሱንም ባህሩንም ጸጥ ያሰኘ ይህ ማን ነው ተባባሉ፣ ተደነቁ፣ ተገረሙ። እርሱም እንደዚህ አላቸው፣ እናንተ ስለዚህ እንደዚህ እንዴት ትፈራላችሁ? ስለምን ፈራችሁ? እምነታችሁስ ወዴት ነው አለ። እነሱም እጃቸውን በአፋቸው ጭኖ ተገረሙ፣ ተደነቁ። ከተሻገሩ በኋላ መገረምና መደነቅ ሞላባቸው። ዛሬም ያለኝ ማለት ይሄ ነው። ያስጨነቃችሁ ጉዳይ በቀላሉ ሲስተካከል፣ እምቢ ያለ ጉዳይ በቀላሉ ተስተካክሎ እጅም በአፋችሁ ጭናችሁ ትገረማላችሁ። መገረምና መደነቅ ይሞላባችኋል። በሰላም ከተሻገሩ በኋላ ተገረሙ። በሰላም ከተሻገሩ በኋላ ተደነቁ። በሰላም ከተሻገሩ በኋላ እጃቸውን በአፋቸው ጫኑ። እግዚአብሔር ዛሬ እናንተንም እጃችሁን በአፋችሁ ያስጭናችኋል። ትገረማላችሁ፣ ትደነቃላችሁ። ያስጨነቀው ሁሉ በህይወታችሁ ላይ የመጣ ወጀብ ሁሉ በህይወታችሁ የመጣ የመከራ ጎርፍ ሁሉ ከዛሬ ቀን ጀምሮ በድንገት ጸጥ ረጭ ይላል። እጃችሁንም በአፋችሁ ጭናችሁ ትደነቃላችሁ። ሩቅ ላይም ቅርብ ላይም ያሉ ሰዎች ክብራችሁን ለማየት ወደ እናንተ ይመጣል። እግዚአብሔር አምላክ በህይወታችሁ ላይ ታላቅ ተአምራትን ያደርጋል። እርሱ ሲመጣ ይሄ ይሆናል። ተባርካችኋል ቅዱሳን። በሚቀጥለው ጊዜ በሌላ ቪዲዮ እስከመጣ ድረስ በያላችሁበት ሰላማችሁ ብዙ ይሁን። ይሄ መልእክት ለሌላ ሰዎች እንደርስላችሁ ሁላችሁም ሼር አድርጉ። ለራሳችሁም ተባርኩበት። ባላችሁበት ሰላማችሁ ብዙ ይሁን። ሻሎም